ሰላም ውድ ዱኒ ኤንድ ዳጊ ዩቲዩብ ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ሰሞኑን ያው ጠፍተናል። ዛሬ በሌላ ቪዲዮ ከልጆቼ ጋር ብቻ ነው የመጣሁትኝ። ከልጆቼ ጋር ቀናችንን እንዴት እናሳልፋለን የሚለውን ነው የማሳያችሁ። በጠዋት ነው የተነሳ ነው አስቤዛ ማድረግ ስላለብን። በዛ ላይ ደግሞ ብርዱ ገብቷል። በጣም ነው የሚበርደው። እኔ ደግሞ ብርድ አልችልም። አሁን ራሱ የኔን ድምጽ ራሱ እየቀዳኝ የተወሰነ እንደማፈን ነገር አድርጎኛል። ዛሬ አባታቸው የለም፣ ብቻችንን የወጣ ነው። ከዛሬ ጋር ሶስተኛ ጊዜ መሰለኝ ሁለቱን ይዤ አስቤዛ ስወጣ ብቻዬን ማለት ነው። በፊት እናደርግ የነበር ነው ወይ እኔ ብቻዬን እወጣለሁ ወይ ደግሞ ዳጊ ብቻውን ይወጣል ወይ ደግሞ ተሰብስበን አራታችንም እንደ ፋሚሊ እንወጣለን እንጂ ልጆቹን እንደዚህ ይዘን ለብቻ አንወጣም። አሁን ግን አሜንዬም ስላደገች መቀመጥ ስለጀመረች ማስቀመጣትና ማሰር ያለው ደስ የሚለው እዚህ ሀገር ሁሉ ነገር ምቹ ነው እና ለሁሉ ነገር መፍትሄ ያላቸውና በቃ እዛ ላይ አስራት አለው። ግሬስዬን ደግሞ እቃ ማስቀመጥበት ላይ ነው ማረጋት። ለምን እሷ መሬት ከሆነች በእግሯ ከሆነ የምትሄደው ሁለት ሀሳብ ሆናለሁ። ሀሳቤ ወደ እሷ ጋር ስለሚሄድ ለዛ ብዬ ነው እንጂ እዚህ ላይ ማረጋት። እሷ ደስተኛ አይደለችም። ወክ ማድረግ ምናምን ነው የምትፈልገውና እማታለላት በቃ ቀጣይ ከኔ ጋር አብረሽ መውጣት ከፈለግሽ አትረብሺ ምናምን ስላት ያው እሷ በደንብ ስለምትሰማ እሺ ትላለች፣ ትታዘዛለች። አሜንዬም ደህና ናት፣ ብዙም አታስቸግረኝም። ግን ረጅም ሰዓት መቆየት የለብንም። ረጅም ሰዓት ከቆየን አውርዱኝ ምናምን ትላለችና ለዛ ምንድነው ማረጋው የሚያስፈልገኝን ነገር ጠቅላላ ጽፌ ከቤቴ ተዘጋጅቼ ነው የምወጣው። በቃ ሄደን ፒክ አድርገን መውጣት ነው እና ብዙም እንትን አይሉኝም። እና ለእናቶችም እንግዲህ እንደኔ ሁለት ልጅ ምናምን ላላችሁ እናቶች ያው አሪፍ መፍትሄ እንደዚህ አድርጋችሁ ልጆቻችሁን ይዛችሁ አስቤዛ ማድረግ ትችላላችሁ። እኔ ለአሜሪካ ገና አዲስ ነኝ። ከመጣሁ አመት ከ10 ወር ከ9 ወር እንደዛ አካባቢ ቢሆነኝ ነውና እዚህ በመጣሁኝ በአመቴ መንጃ ፈቃዴን ጨራርሼ ነበረ። እግዚአብሔር ይመስገን፣ እግዚአብሔር ረድቶኛል። ግን ያው እንዳልኳችሁ ነው ቅድም ልጆቹን ይዤ መውጣት በጣም ነበረ የምፈራው። ለምን አዲስ ሹፌር ስትሆኑ ያው ከኋላ ልጆች በጣም ሊያለቅሱም ይችላሉ፣ በቃ ሊያወሩም ይችላሉ ምናምንና ትንሽ ነገር ነው አዲስ ሹፌር ስትሆኑ የሚረብሻችሁና ያንን ስለምፈራ ነበር ይዣቸው ማልወጣው። አሁን ግን ያው እግዚአብሔር ይመስገን እጄን በደንብ እየፈታውም ስለሆነ ይዣቸው ነው የምወጣው። እና ደግሞ ወደ አሜሪካ ልትመጡ ያሰባችሁ አዳዲስ እናቶች በተለይ ደግሞ ያው ለእናቶች ነው በደንብ እንትን የምለው መንጃ ፍቃድ አውጥታችሁ ብትመጡ መንጃ ፍቃድ ማውጣት ብቻ ሳይሆን በደንብ ፕራክቲስ አድርጋችሁ እጃችሁን ፈታችሁ ብትመጡ አንድ ትልቅ ስራ ነው የሚቀልላችሁ። እዚህ ከዜሮ አትጀምሩትም። እኔ ያው ኖር የነበረው ኢሮፕ ነው እና እዛ ብዙ እንትን እንደዚህ አያስፈልግም ነበር። እኔ ከምኖርበትም ላይፍ ስታይል አንጻር መኪና የሚያስፈልገኝ ስላልነበር አልነዳም፣ አልጠቀም ነበር። በትሬን በአውቶቡስ ምናምን ነበር የምጠቀሙና አጋጣሚ ደግሞ ኢትዮጵያ ደግሞ ለ6 ወር ለረፍት ደግሞ ሲሄድ ዝም ብዬ መንጃ ፍቃድ ተምሬ ምናምን አውጥቻለሁኝ። ያው ግን ባወጣም እንዳልኳችሁ ምንም ፕራክቲስ አላደረኩም፣ እጄን አላፍታታውም። ዝም ብዬ ነው ወደዚህ የመጣሁትኝ። ያው ግን እዛ ትንሽም ብትሆን ሄጄ መማሬ በመጠኑም ቢሆን ጠቅሞኛል ብዬ ስለማስብ ነው ተማሩ ምላችሁ ማለትና ከቻላችሁ ደግሞ በደንብ እጃችሁን ፈታችሁ ብትመጡ አንድ በቃ በጣም ትልቅ ነገር ነው የሚቀልላችሁ ማለት። ያው እዚህ አሜሪካ መኪና ማለት እግር ማለት ነው። ብዙ ነገር በመኪና ነው እንትን የምትሉት የምትገቡት የምትወጡትም። ልጆች ደግሞ ትምህርት ቤት ደግሞ ሲጀምሩ እነሱንም ለማመላለስ እናንተም ስራ ስትጀምሩ ለብዙ ነገር ግዴታ ስለሚያስፈልግ እሱን አንድ ነገር ጨራርሳችሁ ብትመጡ ብዬ አስባለሁ። እንግዲህ አሁን እንደምታዩት አስቤዛችንን ይዘን ወደ ቤት ገብተን ለግሬስዬ ፒዛ እየሰራንላት ነው። እዛ የሚሸጠውን አይታ ግዢልኝ ምናምን ብላ ነበር። ተሰርቶ ተዘጋጅቶ የሚሸጥ አለ እና ነው ቤት ስገባ ሰራልሻለሁ ምናምን ብያት፣ ያው እኔ እንኳን ወደ ማታ ልሰራላት ነበረ አልቻለችም። ስሪልኝ ምናምን ብላ በጣም ስታስቸግር እሱን መስራት ጀመረን። ይሄ አሁን የተጠቀምኩበትን ዱቄት ደግሞ የገዛሁትኝ ከካስኮ ነው። በጣም አሪፍ ዱቄት ነው። ለብዙ ነገር በሱ ነው የምጠቀመው። ሁሉን ነገር ማለት ይቻላል በዱቄት በፍሮ ዱቄት የምሰራውን በሱ ነው የምጠቀመው። ፒሳ ጋግርበታለሁ፣ ዳቦ ምንድነው ጨጨብሳ ሰራለሁ በዚሁ ዱቄት እንትንማ 1-2-3 ጊዜ ሞክሬበታለሁ። ምንድነው ዳቦ ቆሎ እሱንም ሰርቼበታለሁ። በጣም አሪፍ ዱቄት ነው። ምንም ነገር ስሩበት በአሪፍ ነው የሚወጣላችሁና አሪፍ ዱቄት ነውና ሞክሩት። እሺ በጣም ነው የምትወዱት።
ፒሳ ደግሞ ስሰራ ደግሞ እንደምታዩት ነው የምሰራው። ጊዜ ካለኝ ምናምን ነው ዳምጬ ምናምን የምሰራው እንጂ ጊዜ ከሌለኝ እንደዚህ አሁን እንደምታዩት አድርጌ ነው ብዙ ጊዜ ማለት ይችላል እንደዚህ ነው የምሰራው። ሳቦካው ደግሞ የተጠቀምኩትኝ ደግሞ ጨውና እርሾ ብቻ ነው፣ የዳቦ እርሾ ነው ያረኩበት እና ዘይት እያቦካው ማልማል ላይ ሳረግ ነበረ። ካያችሁ ዘይት ትንሽ በዛ ማረግበት ለምንድን ነው ቂጣው ልስልስ ያለ እንዲሆንልኝ ነው። ሌላ ደግሞ ፒሳ ስሰራ እንዲጣፍጥልኝ ምንድነው የማረገው ከላይ ማረገውን ስጎን የቲማቲም ስጎን በደንብ አድርጌ በነጭ ሽንኩርት አድርጌ በደንብ አቁላለዋለሁ እና እንደዛ ተቁላልቶ ሲሰራ ይበልጥ ጣዕም ይኖረዋል። የተጠቀምኩት ቺዝ ደግሞ ያው እንደምታዩት መጨረሻ ላይ ቺዝ ነው ያረኩበት። የተጠቀምኩት ቺዝ ሞርሰሬላ ቺዝ ነው። በደንብ ነው ማደርግበት። አንደኛ ነገር ጣዕምም እንዲኖረው ይረዳዋል። ሁለተኛ ደግሞ ልጄ በጣም ስለምትወድ እሷ ደስ ብሏት እንድትበላልኝ ሁሌ እንደዚህ ቺዙን በደንብ አድርጌ ሰርቼ ነው የምሰጣት። ከዛ 350 ላይ አድርጌ ለ20 ደቂቃ ነው ያስገባውትኝ። 20 ደቂቃ ሙሉ እንግዲህ እንደምታዩት በወታደር እየተጠበቀ ነው የሚበስለው። መብራቱን አብሪልኝ ትለኛለች፣ አበራላታለሁ። በቃ በስሎ እስኪወጣ ድረስ በጥበቃ ላይ ነው ያለው። እንግዲህ እንደምታዩት በአሪፍ በስሎ ወጥቶልኛል። 20 ደቂቃ ብቻ ደግሞ ማረገው ደግሞ ከዛ በላይ 30 ደቂቃ ምናምን ከቆየ ይደርቃል። ድርቅ ሳይልብኝ ለማውጣት ያው ለልጆችም ስለሆነ እነሱ ደስ ብሏቸው እንዲበሉት መድረቅ የለበትም እና ድርቅ ሳይልልኝ ነው ማውጣው። ለዛ ነው 20 ደቂቃ ብቻ ማደርገውና ደግሞ በደንብ ነው የሚበስለው በ20 ደቂቃ። እንግዲህ ለልጄ ቆርሼ ምሳዋን ሰጠኋትኝ። ለሷ ከሰጠኋትኝ በኋላ ደግሞ ዳጊዬ ይዞት የሚሄደው ምሳ ነው መስራት የጀመርኩትኝ። ራይዝ አብስዬ ጨርሻለሁኝ። አሁን ሳልመኑን ነው ብቻ መጥበስ ነው፣ እሱን ብቻ ማድረግ ነው የቀረኝ እንጂ ራይዙ በሳስሎ ጨርሶልኛል። እሱን እሰራለታለሁ። ሌላ ደግሞ ፓርክ እንሄዳለን ልጆቹን ይዤ ብዬ ነበረ። አየራችን በጣም 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 ደግሞ ተቀይሯል። ደግሞ አሁን ማለት ነው ጠዋት አስቤዛ ልናደርግ ስንወጣ ይበርድ ነበር። አሁን ደግሞ ይበልጥ በርዷልና በዚህ ብርድ ደግሞ ይዣቸው መውጣት አልችልም። እኔም ብርድ ሲሆን በጣም ነው ራሴን የሚያመኝ። ለልጆቼም ደግሞ ስለምፈራ ይዣቸው አልሄድም። ለዛ እንግዲህ በቃ የዳጊዬን ምሳ እንሰራለን። ከዛ በኋላ ፊልም ስናይ ወይ ደግሞ የሆነ ነገር ስንሰራ ምናምን ነው ቤት ውስጥ የምናሳልፈው ማለት ነው። እንግዲህ ዛሬ ቀናችን ይሄንን ይመስል ነበር። ቀጣይ ላይ ደግሞ በሌላ ቪዲዮ ከልጆቼ ጋር እመጣለሁኝ። ስለምታዩን እናመሰግናለን። ሰላም ቆዩን።